ሰላም ስላይን ጤናና ማማር እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ኦኬ ናይስ። ሶ አሁን ዲስከስ የምናደርገው ስለ ብሌን እብጠት ነው። የብሌን እብጠትን ዲስከስ እናደርጋለን። ሶ ብሌን 5 ሌየሮች አሉት ብለን ከዚህ በፊት ዲስከስ አድርገናል። ኢፒቴሊየም፣ ባውማንስ፣ ስትሮማ፣ ዴስሜትስ ኤንድ ኢንዶቴሊየም ብለን አይተናል። ሶ ይሄ የምናየው የመካከለኛው ፓርት ስትሮማ ይባላል። 90%ን የሚይዘው ይሄ ነው። ይሄ 5 የብሌን ሌየሮች የምንላቸው እነዚህ ናቸው። ብሌን 78%ቱ ውሃ ነው። ሶ ከዚህ በላይ ውሃው ከበዛ የብሌን እብጠት ተከሰተ እንላለን ማለት ነው። ስለዚህ ብሌን ይህን የውሃ መጠን 78% ሜንቴን አድርጎ መሄድ አለበት። ለምን? የሚመጣውን ብርሃን አጥፎ ሬቲና ብርሃን መቀበያ ላይ ለማስቀመጥ ይህን ውሃ መጠን ሜንቴን ማድረግ አለበት። ከዚህ በላይ ግን ከሆነ የሚመጣውን ብርሃን ከማጠፍ ይልቅ ይበትነዋል፣ ስካተር ያደርገዋል ማለት ነው። ስለዚህ ከ78% በላይ ውሃው ከሆነ የብሌን እብጠት ተከሰተ እንላለን ማለት ነው። ኢንዶቴሊየም ኤንድ ኢፒቴሊየም እነዚህ ከፊትና ከኋላ ያሉት ጋርድ ናቸው፣ ጠባቂ ናቸው፣ ውሃ ከተፈለገው በላይ እንዳይገባ ማለት ነው። ስለዚህ ኢፒቴሊየሙ ከፊት ለፊት የቲር ፊልም የእንባ ፔኔትሬት አድርጎ እንዳይገባ፣ ከጀርባ ደግሞ ኢንዶቴሊየም የምንለው የአኳይ ሲውመር የውሃው ይሄ ኢንትራኩላር ፕሬሸር ሲጨምር የምንለው አኳይ ሲውመር ፔኔትሬት አድርጎ እንዳይገባ ይሄ ኢንዶቴሊየሙ ደግሞ ይከላከላል ማለት ነው። ስለዚህ ኢንዶቴሊየሙ በሚሊሜትር ኦፍ ስኩዌር ከ2500 እስከ 3000 ሴሎች አሉ ብለናል። ኮምፓክትድ የሆኑ ሄክሳጎናል ፊቸር ያላቸው እነሱ እንዳይገባ ይከላከላሉ። ሌላው ደግሞ ሶዲየም ፖታሽየም ኤቲፔዝ መካኒዝም የሚባል አለ። ከኮርኒያ ሶዲየም በማውጣት ፖታሽየም በማስገባት እንዲያረጋ የፍሉድና የወተር ባላንሱን ይጠብቅለታል ማለት ነው። ስለዚህ ፋንክሽናሊቲው የብሌን ይረጋገጣል ማለት ነው። ነገር ግን እነዚህ ስራዎቹ በሚጎዱ ጊዜ ከፊት ኢፒቴሊየሙ ከጀርባ ደግሞ ኢንዶቴሊየሙ በሚጎዱ ጊዜ ውሃ ይገባል። ስለዚህ ኢፒቴሊየሙ ላይ ኤንድ ሞር ስትሮማ ላይ ውሃ ሲገባ ብሌኑ ያብጣል እንላለን ማለት ነው። ምክንያቶቹ ምንድን ናቸው? አንደኛ ድርአይ ድርቀት በሚከሰትበት ጊዜ የኢፒቴሊየሙ ዲስኮንቲኒቲ ያመጣና ውሃ ይገባል። አንድ ሁለተኛው ኢንፌክሽን የተለያዩ ኢንፌክሽኖች በሚከሰትበት ጊዜ ለምሳሌ ሄርፐስ ሲምፕሌክስ ኬራታይቲስ ብለን ከዚህ በፊት ያወራ ነው። ኢንዶቴሊያቲስ የኢንዶቴሊያ ከጀርባ ያለውን ኢንፍሌምድ በማድረግ ውሃ እንዲገባ ያደርጋል። ሌሎችም ኢንፌክሽኖች አሉ። ሶስተኛ ደግሞ ኢንኬዝ ኦፍ ኮንታክት ሌንስ የሚጠቀሙ ውስጥ የሚገባ የስፔክታክል ሌላኛው አማራጭ ማለት ነው። በሚጠቀሙ ጊዜ ሃይፖክሲያ የኦክሲጅን እጥረት እንዲከሰት በማድረግ የኢፒቴሊየሙ ዲስኮንቲኒቲ በማምጣት እነሱም አንድ የብሌን እብጠት እንዲከሰት ያደርጋሉ ማለት። ሌላኛው ደግሞ አዮፒ ኢንትራኩላር ፕሬሸር በሚጨምርበት ጊዜ ስፔሻሊ 50 እና ከዛ በላይ በሚሆን ጊዜ ከጀርባ ያለውን ኢንዶቴሊየም ሰብረው ውሃ ወደ ስትሮማ ይገባል ማለት ነው። ሌላኛው ደግሞ ብዙ ጊዜ የሚከሰተው ካታራክት ኦፕሬሽን የሞራ ኦፕሬሽን በሚሰራበት ጊዜ ትራውማ ሲከሰት ከጀርባ ኢንዶቴሊየሙ ሳይፈለግ በሚነካበት ጊዜ ውሃው ፔኔትሬት አድርጎ ይገባል። አዛ ጊዜ ዴስሜት ፎልድስ የሚባል የአራተኛው ክፍል እንዲህ እብጥ ወይም ደግሞ እጥፍ የማለት ነገር ይኖረዋል ማለት ነው። ዴስሜት ፎልድ ይሄም እንለዋለን ስትሬት ኬራቶፓቲ። ይሄም አንድ የካታራክት ኦፕሬሽን ጊዜ የሚመጣ የእብጠት የብሌን እብጠት ነው ማለት ነው። ፊቸሩን ስታዩት ስትሬት ኬራቶፓቲ ማለት ይሄ ነው፣ ሰንበር ይመስላል ማለት ነው። እነዚህ ምንድናቸው? ኮዞቹ ናቸው ማለት ነው። ሌላም ደግሞ ምን የተለያዩ ኮዞቹ አይተናል። ዲስትሮፊ ለምሳሌ ፉች ኢፒቴሊየል ኢንዶቴሊየል ዲስትሮፊ ብለን ባለፈው ያየነው የኢንዶቴሊየሙ እንዲጎዳ በማድረግ የውሃ መጠን ብሌን ላይ እንዲጨምር ያደርጋሉ ማለት ነው። ስለዚህ እነዚህ ምክንያቶቹ ናቸው ማለት ነው። ስለዚህ ታካሚዎቻችን የሚያሳዩት ምልክቶች ምንድን ነው? ስትሮማው በሚያብጥበት ጊዜ ቪዥዋል ሪዳክሽን ይከሰታል። ነገር ግን ከፊት ለፊት ያለው ኢፒቴሊየሙ በሚጎዳ ጊዜ ግን ያኔ ፔንፉል ነው፣ ሀይ የሆነ ፔን ይኖራል። ከዚህ በፊትም ዲስከስ አድርገነዋል። ኢንኬዝ ኦፍ ፉች ኢፒቴሊየል ዲስትሮፊ ጊዜ ይሄ ብሌኑ ላይ ውሃ ሲከማች ቡላይ ፎርም ያደርጋል ብለናል። ያ ቡላይ ብረስት በሚያደርበት ጊዜ ረፕቸር በሚኖርበት ጊዜ እንደዚህ አይነት ፊውቸር ያሳያል ማለት ነው። ስለዚህ የዚህ ጊዜ ግን ፔን ይኖረዋል፣ ምክንያቱም ነርቩ ኤክስፖዝድ ስለሚሆን ማለት ነው። ይሄ ሁለተኛው ምልክት ነው። ሶስተኛው ምልክት ብርሃን ስካተር ያደርጋል፣ ግሌር የማንጸባረቅ ነገር ይኖራል ማለት ነው። ሌላኛው ደግሞ ሃሎስ ሬንቦ የቀስተ ደመና ምልክት ይታያቸዋል፣ እንባ ይፈሳል፣ ብርሃን የማስፈራት እነዚህ ታካሚዎቻችን የሚያሳዩት ምልክቶች ናቸው ማለት ነው። እኛ ስንመረመር የምናየው ምልክት ደግሞ ሳይን የምንለው መጀመሪያው ስትሪት ላምፕ ኤግዛሚኔሽን ላይ ስትሪት ላምፕ ላይ ስንመረምር
እነዚህ ያየናቸው ምልክቶች ይከሰታሉ ማለት ነው። ኮርኒያል ጉታታ አሲን ዘ ኬዝ ኦፍ ፉች ኢፒቴሊያል ኢንዶቴሊያል ዲስትሮፊ ይሄ ቡላይ ፎርም ያደርጋል ኢን ኬዝ ኦፍ ፉች አዝ ዌል አዝ ካታራክት ኦፕሬሽን ተያይዞ በሚመጣ ጊዜ ዘን ብረስት ሲያደርግ ደግሞ ይሄ ፊውቸር ሀፕን ያደርጋል። እነዚህ ስትሪት ላምፕ ላይ የምንመረምረው ማለት ነው። ሌላው ደግሞ ይሄን የሚያጎሉ ደግሞ ምርመራዎች አሉ። ለምሳሌ ፓኪሜትሪ የብሌን ቲክነስን ቼክ የምናደርግበት ማለት ነው። ከ500 እስከ 550 ማይክሮሜትር ኖርማል ነው። ከዚህ በላይ ሲሆን ለምሳሌ ከ600 በላይ በሚሆን ጊዜ ኮርኒያ ኢዴማተስ መኖሩን ያረጋግጥልናል ማለት ነው። ሌላው ደግሞ ይሄ የኢንዶቲሊየሞቹ ሴሎቹ ከ2500 እስከ 3000 ያልነው ኮምፓክትነስን ሴል ካውንት ስናደርግ ከ1000 በታች በሚሆን ጊዜ ይሄም ኮርኒያ ኢንዶቲሊያል ዲኮምፐንሴሽን አለ። ስለዚህም ወደ ብሌን እብጠት የሚሄድ ቻንሱ የሰፋ መሆኑን እናረጋግጣለን ማለት ነው። ሌሎች ምርመራዎችም አሉ። ለምሳሌ ኦሲቲ የሚባል አለ፣ ኦኩላር ኮሄረንስ ቶሞግራፊ የሚባል አለ። ይሄ አሁን ያያችሁት ኢፒቴሊየሙ ከላይ ሆኖ ውሃ በሚገባበት ጊዜ ወይም የማበጥ ምልክት መኖሩን ያሳያል። ስለዚህ እነዚህ የምናደርጋቸው ምርመራዎች ናቸው ማለት ነው። ስለዚህ በእነዚህ ምርመራ የብሌን እብጠት መኖሩን ካረጋገጥን ወደ ሕክምናው እንሄዳለን ማለት ነው። ሕክምናው የመጀመሪያው አማራጭ ትሪት ዘ አንደርላይን ኮዝ ነው፣ መነሻውን ማከም። ከኮንታክት ሌንስ ጋር ተያይዞ የሚመጣ ከሆነ የእሱን አጠቃቀም እንዲያስተካክሉ እንመክራለን። ሌሎች አማራጭ የሆኑ ኮንታክት ሌንሶች ወተር ፐርመብል የሆኑ እነሱን እንዲጠቀሙ እንመክራለን። ኢንፌክሽን ከሆነ ደግሞ ኢንፌክሽኑን ትሪት እናደርጋለን ማለት ነው። ከአዮፒ ኢንትራኩላር ፕሬዠር መጨመር ጋር ተገናኝቶ ከሆነ አዮፒውን እናወርደዋለን በመድኃኒት ማለት ነው። እነዚህ የትሪትመንት ሞዳሊቲዎች ናቸው። ሌሎች ደግሞ ምንድነው ሳይክሎፕሌጂክ እንደ ሳይክሎፔንቶሌት አትሮፒን ምናምን የሚባሉ ጠብታዎች ከዚህ በፊትም ዲስከስ አድርገናል። ፔን ሪሊፍ የማድረግና ህመሙ ቶሎ እንዲድኑ የማድረግ አቅም አላቸው። ሌላው ደግሞ ድርቀት ጋር ተያይዞ የሚመጣውን ደግሞ አርቲፊሻል ጠብታዎች እንሰጣለን ማለት ነው። እነዚህ የትሪትመንት ሞዳሊቲዎች ናቸው። ኢንኬዝ ኦፍ ደግሞ ረፕቸር ካደረገ ቡላይ ረፕቸር የሚያደርግ ከሆነ ቅድም ባሳየችው ምስል ላይ ሶፍት ኮንታክት ሌንስ ባንዴጅ የሆነ ኮንታክት ሌንስ ውስጥ በማድረግ ፔኑን ሪሊፍ እንዲያደርግ እንደግፈዋለን ማለት። እነዚህ የትሪትመንት አማራጮቻችን። ሌላው ቤዚክ ደግሞ ምንድን ነው? ሃይፐርቶኒክ ሶሉሽን ሶዲየም ክሎራይድ 5% ኪዩአይዲ እንሰጣለን። ምን ማለት ነው? የውሃውን አብዞርብ እንዲያደርገው እንዲመጣው የሃይፐርቶኒክ የሆነ ሶሉሽን እንሰጣለን። ኦይንትመንትም ቅባት ማታ ማታ እንዲጠቀሙ እንሰጣለን። ኮርኒያ እብጠቱን በዚህ መልኩ እንቀንሳለን ማለት ነው። ከካታራክት ጋር ተያይዞ የሚመጣው ኤስኬ ስትሬት ኬራቶፓቲ ሰንበር የሚመስለው ያለው እነሱ ኬዝ ደግሞ ኢንፍላሜሽኑ ሪዲዩስ እንዲያደርግ ስቴሮይድ እንሰጣለን ማለት ነው። ሁሉንም እነዚህን አድርገን እየተባባሰ የሚመጣ ከሆነ ሙሉ ለሙሉ ብሌኑ አብጦ ረፕቸር አድርጎ ወደ ስካር የሚሄድ ከሆነ ግን ፋይናል አማራጫችን ፔኔትሬቲንግ ኬራቶፕላስቲ የብሌን ንቅለ ተከላ ይሆናል ማለት ነው። ወይ ሙሉ ለሙሉ ፉል ይሆናል ወይም ፓርሻል የተጎዳው ከውስጠኛው ኢንዶቲሊየሙና ዴስሜት ከሆነ እሱን ብቻ ብሌን ንቅለ ተከላ እናደርጋለን። የብሌን እብጠት በአጠቃላይ ያለው ይሄን ይመስላል። አመሰግናለሁ።